ሰላም ጤና ይስጥልን ተመልካቾቻችን አሁን የምንገኘው በምዕራብ አባያ ወረዳ ቆላ ባራና ቀበሌ ነው የምንገኘው ከምዕራብ አባያ ወረዳ ዋና ከተማ ብርብር 15 ያህል ኪሎ ሜትሮችን ተጉዘናል ዛሬ እንግዲህ ኢትዮጵያ ምን ያህል ጥንታዊት ሀገር እንደሆነች የምናይበት እና የምንመሰክርበት ቀን ይሆናል ማለት ነው ከዚህ በፊት እንግዲህ እንደ የአልነጃሺ መስጊድ በትግራይ ክልል የሚገኘው ማለት ነው ቀደምት መስጊድ እንደሆነ ይነገራል በጋሞ ዞን ምዕራብ አባያ ወረዳ የሚገኘውን የሸጎሌ ሐጂ ሙሳ መስጊድን እናስቃኛቸዋለን አብረን እንጓዛለን ይህ የመስብ ቅኝት ፕሮግራማችን ነው በመስብ ቅኝት ፕሮግራም እንግዲህ በጋሞ ዞን ውስጥ የሚገኙ ጥንታዊና ባህላዊ ታሪካዊ መስቦችን ለናንተ ያደረስን እንቀጥላለን ዛሬ ከኔ ጋር አብሮ የሚጓዘው ካሜራ ባለሙያው አዝመራ ሞሰና እኔ አዘጋጁ ፍሬው አበበ ነኝ እስከ ፕሮግራማችን ፍጻሜ ድረስ ተከታተሉን ውድ ተመልካቾቻችን እንግዲህ ከብርብር ከተማ 30 ኪሎ ሜትር ርቀት ላይ እንገኛለን ቀበሌው ደጋ ሸንጎሌ ቀበሌ ነው የሚባለውና አሁን የምንገኝበት ስፍራ እጅግ በጣም አስገራሚ የሆነ ጥንታዊ ታሪካዊ የሆነ መስጊድ ነው እንግዲህ ከዚህ ቀደም በጋሞ ዞን ውስጥ እንግዲህ ከ3000 አመት ያስቆጠሩ ሃይማኖታዊ ቅርሶች እንዳሉ ሃይማኖታዊ አስተምሮቶችና ቅርሶች እንዳሉ ተናግረናል ከዚህ በፊት ደግሞ ከዚህ ጋር ተያይዞ የተለያዩ በዓለም በኢትዮጵያ ቅርስ ጥበቃ ባለስልጣንም የተመዘገቡ ጥንታዊ የሆኑ ገዳማት አድባራት እንዳሉ ተናግረናል አሁን የምንገኘው ደግሞ መስጊድ ነው ይህ መስጊድ እንግዲህ እጅግ በጣም ታሪካዊ ነው ከታች ጀምሮ እንግዲህ ወደ 15 ኪሎ ሜትር ከአስፋልት ገባ ብለን ነው ያለነው በዚህም በጣም መልካም የሆኑ ስነ ምህዳሮችን የተመለከትን ወደ ታች ደግሞ ዞረን አባይ ሐይቅን እየተመለከትን ነው የመስጊዱ ዙሪያ በሙሉ በደን በጥንታዊ ዛፎችና በተለያዩ እጽዋትም የተሸፈነ ነው ስለዚህ ይህንን እጅግ በእድሜ የጠገበ በተለያዩ ቅርሶችም የደረጃውን መስጊድ ዛሬ በመስብ ቅኝት እናስቃኛቸዋለን መልካም ጊዜ መልካም ቆይታ ሰላም አለይኩም እንዴት ናችሁ ሰላም ናችሁ አልহামዱሊላህ ሰላም ገባችሁ ሰላም አጣችሁ ደህና ናችሁ እሺ ከጋሞ ቴሌቪዥን የመስብ ቅኝት ፕሮግራም ነው የመጣነው እንግዲህ ዛሬ መስብ ቅኝት ፕሮግራማችን እንግዲህ እዚህ ጥንታዊና እጅግ በጣም ታሪካዊ የሆነ መስጊድ እንዳለ ሰምተን ይሄንን እኛ ያሰማነውን ደግሞ ተመልካቾቻችንም የጋሞ ቴሌቪዥን ተከታታዮች የመስብ ቅኝት ተከታታዮች እንዲደርሳቸው ነው የመጣነውና እጅግ በጣም የሞቀ አቀባበልና ያደረገሉን ተመልካቾቻችን በጣም እናመሰግናለን እኛም በጣም እናመሰግናለን ከደረው መሰከራቸው አባሰሮይታ ሀባ ሳሮን ጋምቢዴታ እሺ ሃይ እንግዲህ ማለት ያው በመስብ ቅኝት ፕሮግራማችን የዚህ ከ700 አመት በላይ ያስቆጠረ መስጊድ እንዳለ ሰምተን ነው ይህም የምንገኝበት ስፍራ በጋሞ ዞን ምዕራብ አባያ ወረዳ ደጋ ሸንጎሌ ቀበሌ ነውና እዚህ መስጊድ ውስጥ ምን አይነት ሃይማኖታዊ ባህላዊ ትውፊቶች አሉ እዚህ ጋር ስንመለከት ከውጪም የብዝሃ ሕይወት አጠባበቅ አለ የሚለውን ለማሳየት ነውና ከናንተ ጋር የተወሰነ ቆይታ የምናደርግ ይሆናል ተመልካቾቻችንም ይህንን ቆይታችንን እንድትከታተሉ እንጋብዛለን እስቲ ማን ነው የሚያስጎበኘን እስቲ አንድ ሰው ሐጂ አብዱራህማን እሺ ራስዎትን እስቲ ያስተዋውቁ እኔ ሐጂ አብዱራህማን መሐመድ ይባላለሁ እሺ ሐጂ አብዱራህማን መሐመድ እኛን እዚህ መስጊድም አሰጋጅ ነኝ ኢማም ማለት ነው እሺ ሐጂ አብዱራህማን የመስጊዱ ኢማም ናቸው ዛሬ ከኛ ጋር እንግዲህ እዚህ ታሪካዊ የሆነ መስጊድ ውስጥ ምን አለ የሚለውን ያስገቡኝናል ተጨማሪ መረጃዎችንም ወደ እናንተ ምናደርስ ይሆናል ተመልካቾቻችን መልካም ጊዜ መልካም ቆይታ
بسم الله الرحمن الرحيم بسم الله الرحمن بسم الله الرحمن الرحيم بسم الله الرحمن بسم الله الرحمن الرحيم بسم الله الرحمن بسم الله الرحمن الرحيم الحمد لله رب العالمين لا إله إلا الله محمد رسول الله صلى الله عليه وسلم بسم الله الرحمن الرحيم الحمد لله رب العالمين لا إله إلا الله محمد رسول الله صلى الله عليه وسلم بسم الله الرحمن الرحيم الحمد لله رب العالمين لا إله إلا الله محمد رسول الله صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم وشرف وكرم ومجد وعز وعلى آله وصحبه أجمعين سادة في الدنيا والآخرة بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود بسم الله الباقي نبتدي وبسنائه نهتدي من قبش في الأماء إلى نور الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود وعلى آله الكرماء وصحبه أنجم به كطلعت كواكب السعود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين كعز على الآل الكرماء وسبيلا كانوا أنجم به كطلعت كواكب السعود بسم الله الرحمن الرحيم الرحيم اللهم صل على زين الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين صلاة ربنا ذي الجلال على المكلل بالجمال أحمد الأزلي محمد الوجود بسم الله الرحمن الرحمن الرحيم اللهم صل على زين الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود وعلى الوجود كرما وسابي من كانوا أنجم به كطلعت كواكب السعود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود እጅግ በጣም እናመሰግናለን። እንግዲህ በሙስሊም አስተምሮት መሰረት መንዙማ በረመዳን ወቅትም በተለያዩ ሁነቶች ላይ የሚተገበር ነው እና ተመልካቾቻችን እንግዲህ ሞቅ ባለ የመንዙማ ምስጋና ተቀብለውናል ማለት ነው። እጅግ በጣም እናመሰግናለን። እንግዲህ ይህ አቀባበላቸው እንግዲህ እስከ መጨረሻው እንደሚዘልቅ ተስፋ አደርጋለሁ። የዚህ የሾጎሌ መስጊድ እንግዲህ በጣም በርካታ ታሪካዊ ቅርሶችም እንዳሉት ነው። የመስጊዱ ኢማም ሀጂ አብዱራህማን እኛን ዛሬ ያስጎበኙናል ማለት ነው። ከዛ ባሻገር እዚህ ጋር እንግዲህ በእድሜ በጣም እጅግ የበረቱ ሃይማኖት በእድሜ እንግዲህ ከፍ ያሉ የሃይማኖቱ አባቶች አሉ። ከነሱም እንግዲህ ስለ ሃይማኖቱ ወይም ስለ እዚህ ጋር ስለ መስጊዱ አመሰራረትና ከዛ ቀጥሎ ሃይማኖቱ እዚህ አካባቢ ላይ እንዴት በምን ሁኔታ እንደሆነ በደንብ የምንረዳው ነው። በዛውም ደግሞ ታሪኩን ቅርሶቹንም የምንመለከት ነው የሚሆነው። ሀጂ እንግዲህ ዛሬ ያስጎበኙናል በደንብ። እሺ
እሺ እንሂድና እዛ መስጊዱ ጋር ብንጎበኝስ ምን ይቻላል? ሀጂ እንግዲህ እዚህ ጋር አሁን ያለው መስጊድ ይሄ የሀጂ ሙሳ ነው። ይሄኛው የሀጂ ሙሳ መስጊድ ይሄ አዲሱ ነው። አሳደስ ነው። አሃ ስለዚህ ከቀድሞ የነበረው መስጊድ ምኑ ጋር ነው? ቀድሞ የነበረውም እዚህ ጋር ነበረ። መስጊዱን አሁን እናሳምራለን በማለት እንደዚህ ሰራችሁት? ሰራን ማለት ነው። እሺ ስለዚህ አሁን ቀደምት የነበረው የሀጂ ሙሳ መስጊድ ከፊት ለፊታችን እንግዲህ ከተወሰነ ርቀት ላይ ነው የሚገኘው። እሺ ወደዛ ወስዶ አያስጎበኙንም? አስጎበኛለሁ። ምን ችግር አለ? እዚህ አካባቢ ከዚህ በፊት እኔ እታች ሲመጣ አሁን መንገድ ላይ ያየሁት ሌላ መስጊድ ነበረ አለ። እሱ ለምንድን ነው የተሰራው? እሱ እኛ ጋር 5 ወቅት በአንዳንድ ቀን ስግደት አለ። ግዳጅ የሆነ አቅመ ደካሞች እዚህ ለማምጣት የማይችሉ እዛ እንዲሰግዱ በአካባቢ ነው የሰራ ነው። ስለዚህ ከዛም ሌላም አለ አልፎ ማለት ነው። ቀበሌያችን ውስጥ መንገድ ላይ አንዱ ነው። ሌላ ቦታም አንዱ ሁለት። ስለዚህ እዚህ ስፍራ ላይ ሀጂ አባ ሙሳ መስጊድ ላይ መድረስ የማይችሉ ሰዎች አቅመ ደካሞች እታች እንዲሰግዱ የተመቻቸ ነው ማለት ነው። እሺ ወደ ፊት ለፊት እንሂድ። እዚህ ጋር ደኖቹ ምናምን በጣም ደስ ይላሉ። ደኑ ምናምን በጣም ብዙ ነው። ደኑ ብዙ ነው። ዛሬ አይደለም ቀደም አያቶቻችን ጀምሮ ያው በህዝብ ተከብሮ አሉ ደኖች ናቸው። እነኚህ እኛ የተከልናቸው ነው። ቅርብ ጊዜ የተተከሉ በእኛ እጅ የተተከሉት። እንትኑም መስጊዱም ራሱ የተከበበው በዛ ነው። በደን ነው። በደን የተፈጥሮ ደን ህዝቡ እጅ አይነካም። እጅግ በጣም ደስ ይላል። በጣም ይሄ እዚህ ጋር የምታየው ዛፍ እንግዲህ በጣም እድሜ ጠገብ ይሆናል። እስከ ስንት ዓመት ድረስ ይሆናል? የቆየ ነው። ደጋ ዛፍ ነው። ደጋ ዛፍ ዶቅማም አለ ውስጡ። ድሮ ቀልቃልም አለ። ወይባ የሚባልም አለ። አልፎ ወይራም አለ። ብዙ የአገር በቀል ዛፎች ናቸው እዚህ ያሉት። እዚህ ያለው አሁን እኛ የተከልነው መጤ ነው። ባርዛፍና ጢድ የአበሻ ጢድ አይደለም፣ የፈረንጅ ጢድ ነው። ተመልካቾቻችን እንግዲህ እጅግ በጣም ድንቅ የሆነ ስፍራዎችን እያየን ነው። በርካታ የሆኑ እጽዋት ዝርያዎች እዚህ ያሉ እንግዲህ ከዚህ ቀደም በአባት አያቶቻቸው ዘመን እንደተተከሉ ነው የሚነግሩን። አባታችን እዚህ ጋር ወንዝ ያለው ምንድነው ይሄ ወንዝ? እስቲ እቺ ወንዝ ወይን አረብኛ ማኡ ዘምዘም ትባላለች። ማኡ ዘምዘም ወይኛ በአማርኛ ስንተረጎም ጠበል ናት። እንደ ጠበል ማለት ከሩቅ የመጣ ሰው እዚህ ታጥቦ ይገባል። ታጻታችን እዚህ ቀር ታጥቦ ይሄድ ብሎ እዚቹ ነው የሚገባው። መታጠቢያው መስቱባ እዚች ጋር መታጠቢያ ናት። ያው እዚቹ ስር ገብቶ ይታጠባሉ። ወንጀላችን ኃጢአታችን ሁላ ተሰውነታችን ላይ እንዲነሳ ብሎ ነው። በኃጢአት የሰራ ሰው እዚህ አይገባም። ስለዚህ ይሄ እንደ ጸበል ነው። ይሄ ውሃው በጋም ሆነ ክረምት ይመነጫል። አፈሩም የተለያየ ነው። እዚህ አፈር የሚወጣው ማለት ነው ድቃቅ ነው የሚወጣው። አሁን ይሄን ጠቅላላ ጭረን ብናወስደው አሁንም ይሞላል። የሚገባበት ቦታ አናውቅም። ምንድነው በማዳንነት ተሩቅ የመጡ ተወልዶ የመጣ ሰው ይጠቀማል። ብዛት ተሰሜን ሰዎች ነው የሚጠቀሙት። ስለዚህ እዚህ ጋር መተው ሰው ተጠምቆ ይፈወሳል። እዚህ ታጥቦም ጠጥቶም ይፈወሳል። ፈዋሽ ናት። እንደገና ያለ ፍቃድ ቀዶ የወሰደ ከሆነ እዳው ጭምር ነው የሚከፍለው። እዛ ሄዶ ሌላ ኪሳራ ላይ ስለሚወድቅ እኛን ጠይቆ በሃይላንድም ሆነ በጀሪካን ይዞ ይሄድ ይጠቀማል። አካባቢ ህዝቡም እዛ የወሰደ። ስለዚህ በሃይማኖቷ አስተምሮ መሰረት እዚህ ጋር መተው በዚህ በውሃው የታጠበ ሰው ይፈወሳል ማለት ነው። ስለዚህ አሁን እኛ የምንገኘው ከዚህ አሁን እንደ አዲስ የተሰራው የሀጂ ሙሳ መስጊድ ከሱ የተወሰነ ሜትር 50 ሜትር ርቀት ላይ ነው እቺ ወንዟ የምትገኘውና ከሱ ፊት ለፊት ደግሞ የሀጂ ሙሳ መስጊድ ቀደምት መስጊዱ ማረፊያቸው እዛ ጋር አለ። አሁን ወደዛ ነው የምንሄድ። ይሁን እዚህ አካባቢ እንዴት ልመጡ ቻሉ? ሀጂ ሙሳ የመጡት ያው የሃይማኖት ጉዳይ ነው።
ሌላ ነገር ፈልጎ አይደለም። ተጓደኛቸው መጥተው ጓደኞቹ በየቦታው እንደገና ተመርቆ ሄዷል ተሳቸው ማለት ነው። እሳቸው እዚህ ተመድቦ ነው ቀሩት። እኔ እዚህ ጋሞ ጎፋኒ ጋሞን ይዣታለሁ። ወደፊቱም ለአኺራ ማለት ለገነትም በአላህ አምላካችን ዘንድ ትጠቅማኛለች ብለው እዚህ ነው የቀሩት። ይሄ በስንት ዓመተ ምህረት ነበር እዚህ የመጣው? 1311 የዛሬ 700 ዓመት ማለት ነው። እንግዲህ ተመልካቾቻችን የ1311 አካባቢ ላይ ሀጂ አባ ሙሳ እዚህ አካባቢ መተው እዚህ በምዕራብ አባያ ወረዳ በሚገኝ አካባቢ ላይ ሰርተዋል ማለት ነው። ከመስጊዱ በፊት ምን ነበረ ታሪኩ? እስቲ መተው በአንዴ ነው መስጊድ የሰሩት ወይስ ሰሩን ቆይቷል? ህዝቡን እያስተማሩ እንደ ሰበካ ማለት ነው። ውስጣዊ ጥሪ እያስተላለፉ አንድ በአንዱን እያሰሙ ህዝቡን ሲያገኙ ድረስ ብዙ ስራ ሰርቷል። ሞያ ስራ ማለት ነው። ሰርቶም በዛ ገንዘብን እየተጠቀሙ ማለት ነው። በልተው አድሮ ምግብ ነው። እዛ ጊዜ ብርም አይደለም። በልተው አድሮ ስለዚህ ወደ አካባቢው ቀጥታ እንደመጡ ህዝብ ለመሳብ ነው። ስለዚህ እዚህ አካባቢ ላይ ሰዎች ጋር በእንግድነት አርፈው የሃይማኖቱን አስተምሮት ሰው ቤት ተቀጥረው እየሰሩ ያስፋፉ ነበር ማለት ነበር። እቺ ድሮ መግቢያ ናት። እቺኛው መግቢያ ድሮ ማለች ማለት ነው። በፊተኞቹም እንጨቱ ሲረጃ ያው እየወደቀ ነው እንጂ ድሮ ማለች። ይሄ ራሱ ግቢ ነው ማለት ነው። ወንጀል የሰራ ሰው ተዚህ አያልፍም። እኛም አሁን ወንጀል ካለብን አናልፍም። እኛ ምሕረት ያደርገን እንጂ ሼር ያደርጉን። እኛው ሼር ይደረጋል፣ ግን ድሮ ሰው እዚህ አያልፍም። እኔ ወንጀል ሰርቼ አላውቅም። በርግጥ ግን እኔ ወንጀለኛ ነኝ። እኔ ራሴ ኃጢአት ማለት ነው። ስለዚህ ምሕረታው ተሱ እየለመነው አለ ነው። ምን አለ ኃጢአት የማይሰራ እሱ ብቻ ነው። እሺ ኃጢአት እኮ በአይን ጥቅሻ በከንፈር ንክሻም አለ። ኃጢአት ማለት ሰው መግደልም አይደለም። ትክክል ነው አባቴ። አዎ ተዚህ እውነት በአንድ እርምጃቸው ምሕረታውን እየጠየቁ ነው የሚገቡት። ጥፋታቸውን እየለፈለፉ ማለት ነው። ጥፋታቸውን እየለፈለፉ ምሕረታውን እየጠየቁ የመጡበት ምን እንደሆነ ምስጢሩን በቃ እየገለጹ ይገባሉ። ስለዚህ ከአላህ ምሕረትን ያገኛሉ። እሺ ተመልካቾቻችን እንግዲህ አስገራሚ ታሪኮችንም እየሰማን እያዳመጥን ነው የምንገኘው። አባታችን አሁን እንግዲህ ወደ ሀጂ አባ ሙሳ ታሪክ እንምጣና እዚህ አካባቢ ከዛም በኋላ እንዴት ቅድም ሰው ቤት ተቀጥረው ይሰሩ ነበርና እንዴት እስከዚህ ድረስ ደረሱ? አዎ ሲሆኑ ያው ሆነው ህዝቡ ተሰብስቦ ነበረ። ስብሰባቸው ላይ ግለሰብ ቤት እያሉ እዛ ፈተሌ የሚባለው ቦታ ጎሾች ነበሩ። ሰው ህዝቡ ሁሉ ክተት ስብሰባ ነው። እሳቸው ለምን ያሰውየው ያንተ ቤት ያለው እንዴት ቀራ በማለት በኋላ እባክህ አትፈልጉኝም አሉ። በኋላ ህዝቡ እንፈልጋለን ስለው እንደ በግድ ነው ወጡ። ከመጡ በኋላ እኔ እኮ የሚታየኝ ነገር ለእናንተ አይታያችሁ ተውልኛል። ተውን ስል ይኸው አታዩም ፈተሌ ላይ ሁለት ጎሾች የቆሙት እነሱ እየተመለከቱ ነኝ አሉ። ምንድነው ሲባል በእጃቸው አንካሴ ይዞ ነበር። መዘራጣ የብረት ቀጥቃጣ ጦር አይደለም፣ አንካሴ ነው የሚባለው ሰው የሚይዘው። እዛ አንካሴ እዚህ ወርውሮ አንዱ ጎሹን መቱ፣ ገደሉ። ሄዳችሁ ስጋውን ሸክማችሁ አምጡ ለመረጃ ብሎ ተዛ ወጣት ተላከ። ተዛ ሲያመጡ ሁለት ነው። እዛ ጊዜ አንቱን ያመናችሁት አምላክ እኛን አምነናል አሉ ህዝቡ። ስለዚህ በዚህ አይነት መልኩ ነው ሃይማኖቱን አስፋፉ። ወደዚህ ያሰረቱ ሰዎች አላምን ብለው በስብሰባ ላይ ስላሳዩ መረጃ ስለሰጡ ነው። በመረጃቸው ነው ህዝቡ እጅ የሰጠው። እጅግ በጣም የሚደንቅ ታሪክ ነው። ተመልካቾቻችን እንግዲህ ሀጂ አባ ሙሳ እዚህ አካባቢ ተገኝተው ሾንጎሌ አካባቢ ላይ እንግዲህ በ14ኛው ክፍለ ዘመን ላይ መጥተው እዚህ አካባቢ ላይ እንደሰፈሩ ሰው ቤት ተቀጥረው የተለያዩ ቦታዎች ላይ ሲሰሩ ነበረ። ከዛ በኋላ ደግሞ
ሰው ቤት ሲሰሩ ስብሰባ ሲጠራ እንግዲህ እርሳቸው ኋላ ሲቀሩ እዛ ቤት ያለ የተቀመጠበት ወይም ተቀጥሮ የሚሰራበት ቦታ ያለው ሰውዬ ለምን አይወጣም ሲባል ወጥተው ለህዝቡ ደግሞ እኔ የምታየኝ ነገር አይታያችሁም እኔ መገለጥ አለ እኔ ጋር ብለው እንዳስረዱና ከዛን በኋላ እንደማረጋገጫም ደግሞ ወደ ታች ወርደው ጎሽ ከገደሉ በኋላ ይሄውላችሁ በሚል ምስክርነት ነው እንግዲህ ሌሎች ሄደው ጎሽን የሚያክል ነገር እንደዚህ በአንካሴ ከገደሉ በሚል እምነቱን እንግዲህ እሱ የሚያምነው ትክክል ነው በሚል እምነቱን የተቀላቀሉ የአካባቢው ማህበረሰብ እንግዲህ ይናገራሉ ማለት ነው። ሀጂ እስቲ ወደ ውስጥ ገባ እንበል። እሺ ተመልካቾቻችን እንግዲህ የሀጂ አባ ሙሳ መስጊዱ እዛ ጋር ነው መጀመሪያ የነበረው እንደ ህዝብ መሰብሰቢያ እዛ ጋር ሲጠቀሙበት የነበረው ነውና አሁን ደግሞ ወደ 70 ሜትር አካባቢ ርቀት ወደ 70-80 ሜትር ርቀት አካባቢ ላይ ይህ እንግዲህ ማረፊያቸው ነው። 700 ዓመት አካባቢ ላይ የተሰራ እዚህ ጋር መስጊድ አለ። እዚህ አካባቢም የተለያዩ ቅርሶች ያንን የሚያሳዩ ቅርሶችና የሃይማኖቱን አስተምሮት ተከትሎ ያሉ የእሳቸውና የሀጂ ሙሳ መቃብር ጨምሮ ያለበት ስፍራ እንደሆነ ነው እንግዲህ ሀጂ የነገሩንና ሀጂ እዚህ አሁን እዚህ ቤቷ ውስጥ ምንድን ነው ያለው? ምንድን አለው? እሳቸው መቃብር አለ። ሌላ እቃ ይኖራል። ኦኬ እቃ ይኖራል። መጋረጃም አለ። ምንጣፉም ይኖራል። ኦኬ በወቅቱ ሲጠቀሙ የነበረው ቁርአን አለ። አሁንም አለ፣ እዚህም አለ። እሳቸው በእጃቸው የጻፉት ማለት ነው። ብርሃናማም የጻፉት አለ፣ ቅርጽ አለ። እሺ አሁን ከእታች እርሳቸው እንግዲህ ቅድም ጎሹን ገለው ሃይማኖቱን እንደተቀበሉ እንዴት ተስፋፋ እዚህ አካባቢ ላይ በቃ ህዝቡ ተቀበለ፣ ተዘረጋ። የተዚህ እስከ በረዳ እስከ ዳውሮ ድንበር ድረስ ተዚህ በየቦታው ማለት ነው። ተዚህ እስከ ጎፋ ህዝቡ እየተቀበለ ሄደ። በወቅቱ የነበሩ ህዝቦች እንግዲህ እዚህ አካባቢ ቅርብ ርቀት ላይ በርበር ማርያም ቤተክርስቲያንም አለ። ይሄ ደግሞ ከሱ ትይዩ ያለ ነው፣ ጥንታዊ ገዳም ነውና የህዝቡ አቀባበል እንዴት ነበር? በሰላማዊ ሁኔታ ነበር? እዛ ጊዜ እስላምና ኦርቶዶክስ ክርስቲያን ማለት ነው አንድነት ይባላሉ። ስጋው ብቻ ነው እንጂ አንድ ጊዜ እንኳን ዘመነ አፄ ምኒልክ እስላም ያረደው ኦርቶዶክስ በስሙ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሲቆርጥ ደም ፈሰሰ ወጣ። አይ ደሙ ከደማ ያበላናል ብሎ እንኳን የበሉትም አሉ። ስለዚህ ሃይማኖቱ እርቅ ነው፣ ጥብቅ የለም። ሁለቱም ትብብር ናቸው፣ ይፋቀራሉ፣ ይዋደዳሉ። እሺ ተመልካቾቻችን እንግዲህ አሁን የምንገኝበት ስፍራ የሀጂ ሙሳ መቃብር ያለበት ስፍራ ነው፣ ማረፊያቸው ነው። ውስጡ ደግሞ እርሳቸው በግል ሲጠቀሙ የነበሩ ቁሳቁሶችን ጨምሮ የተለያዩ እዚህ ጋር እድሜ ጠገብ ዛፎች ከ700 ዓመት ያስቆጠሩ ዛፎችም ይገኛሉና እስቲ እነሱን እንመልከት አባታችን። ይሄ እሳቸው የተከሉት? አዎ አፈረስ ነው እንጂ እዚቹ ሳር ቤት ነበረች። እዚህ አካባቢ እንግዳው ማረፊያ እዚህ ሳር ቤት ነበረች። ተፈርሳለች እንጂ እንግዳው ማረፊያ ናት። ይሄ ዛፉ በጣም ያረጀ ይመስላል። የመቼ ዛፍ ነው? የመቼ ዛፍ? አሁን ይሄ ወደ 700 በላይ እድሜ የያዘ ነው። እሳቸው ናቸው የተከሉት? እሳቸው የተከሉት። ይኸው ታችም እሳት የነካው ንብ ሰበብ ነው ይሄ የተነካው፣ እሳቱ ማለት ነው። ንብ ገብቶ ነበረ። ለንቡ ለማሩ ብሎ የሚያውቁ ልጆች ያመጡት እሳት አናቱን የሰበረው መብረቅ ነው ያወረደው፣ የጎመደው መብረቅ ነው። ያችን የተቆረጠች ቦርዛ ስለነበረ እዛ ለማስጓዝ ሲቆርጥ ጣሊያኑን አስቆራጪውን የሆነው ነገር ተነፋሱ ይዞ እዛ ገደል ሲከት ተዛ እንደሆነው ነገር ከወጣ በኋላ ለዚች ጉማ እዳ ምን ልክፈል ብሎ እዚህ አገር መካ መዲና እስልምና ሃይማኖት ተከታይ የሚሄድ ማን ነው? ፈላጊ ካለ እኔ ነፃ ወስጄ ነፃ አመጻለሁ፣ ጉሙን ከፍላለሁ የእንጨትዋን ብሎ ሲል እዚህ ሰው ሲጠፋ ጭላሼ ሀጂ በሽር
የሚባሉ ሰውየው አረ በመካስ በሃይማኖት ስም የምትገለኝ ሆነ እኔ ሄዳለሁ ብሎ ጣሊያን ወሰደ። መካ መዲና አድርሶ አዘይሮ ሀጂ ሆኖ ለዚቹ ቅጣት ነው። እጅግ በጣም የሚደንቅ ታሪክ ነው። ነፃ ያቺ የተቆረጠችው ቦታ አሁንም አለ። እዚህ አካባቢ ላይ ደኑን እንግዲህ በጣም ሰፊ ነው። ስንመጣም አይተናል። አሁን በውስጡም ስንመለከት እጅግ በጣም ሰፊ ነውና ይሄ በተፈጥሮ ነው ያለው ወይስ ሰው ተክለው ነው? አይ የተፈጥሮ ነው። ህዝብ ጥበቃ ነው። አገሩ ህዝብ ጥበቃ ከብትም አይገባም፣ ሰው እጅም አይገባም። በህዝብ ጥበቃ የተፈጥሮ ደን ነው። ሰው የተከለ አይደለም። ሰው የተከለ ነው። እሺ እንደዚህ ያለው የመጤ ነው እንጂ ባርዛፍ ጥድ ምናምን ነው እንጂ የተፈጥሮ ነው። ተመልካቾቻችን እንግዲህ እንደዚህ አይነት የገዘፈ ታሪክ ያለው የሀጂ ሙሳ መስጊድ እስካሁን ድረስ ለጎብኚዎችም እንግዲህ በደንብ እየተዋወቀ አይደለም። እንግዲህ የጋሞ ቴሌቪዥን የመስህብ ቅኝት ፕሮግራም እንደዚህ አይነት እድሜ ጠገብ ታሪክ ያላቸውን ጥልቅ ባህር ያላቸውን እንዲሁም ቅርሶችንም ለናንተ ለተመልካቾች በየሳምንቱ እያደረሰ ይቀጥላል። አሁን እንግዲህ እዚህ ጋር የእሳቸው ማረፊያ አለ። ቆርቆሮ ቤቷ መቼ እንደተሰራችና እኔ እንግዲህ ውስጥ መግባት አልችልምና ከውስጥ ሆነው እርሳቸው ቅርሱንም አውጥተው የሚያሳዩን ነው የሚሆነው። እጅግ በጣም እናመሰግናለን። ከኛ ፕሮግራም ጋር አብራችሁን ሁኑ። አሁን ይሄ በቃ እንግዲህ በዚህ አርጅቷል ማለት ነው። እድሜው ነው የሚቆጥረው። እሺ አሁን እኔ ከዚህ እንደዚህ ማለፍ እችላለሁ? ትችላለህ። ውስጥ እርሶ ገባለሁ፣ ከፍታለሁ። እሺ ስለዚህ እኔ ውስጥ መግባት አይፈቀደልኝም። ስለዚህ እዚህ ጋር ጫማ ካወለቅ ትገባለህ ለማለቱ እሺላ ጫማው ነው እንጂ በጫማ አይቻልም ማለት ነው። ኦኬ ስለዚህ እኔ እዚህ ጋር አሁን እንደሆነና ለብርሃንም ጭምር ማለት ነው። እስቲ እርሶ ከፍተው ያሳዩ። እሺ ይግቡ። ይሄ እንግዲህ መቼ እንትን እየከፈቱ እርሶ ይሄ መቼ ነው የተሰራው? ይሄ ቤት የተሰራው 1959 ዓመተ ምህረት። አዎ የታዳድሰው ማለት ፊት ሳር ቤት ነው ያለው። እንጨቶቹ ነበሩ ቦታ ምልክት ማለት ነው። እንደዚህ ያለው እንጨት ቀርቶ ቦታው ቆሞ ነበር፣ ግድግዳው ማለት ነው። ሌላው ጣራው ምናምን ሲወድቅ ጠባቂ አለመኖሩ ቦታው ተከብሮ ነበር። እዛ ቦታው በህልም አይቻለሁ ብሎ ተወሎ መጥቶ ነው ቆርቆሮ የሰራው። ይሄንን ቆርቆሮ የሰራው ከወሎ መጥቶ ነው። ስለዚህ ይሄ አሁን በ1950ዎቹ ከሆነ 59 ዓመተ ምህረት ከሆነ ወደ 70 ዓመት የሚጠጋ እድሜ ያለው ነው። ስለዚህ እስቲ ውስጡ ደግሞ ያሉ የባህላዊ እንትኖችን ቅርሶችን ውድ ተመልካቾቻችን እንግዲህ አሁን የምንገኝበት ስፍራ ቅድም እንደገለጽንላችሁ የሀጂ ሙሳ እዚህ ጋር ማረፊያ ቦታ ነው። እንግዲህ ይሄ ራሱ ወደ 70 ዓመት ያስቆጠረ ቤት ነው። ከዚህ ቀደም እዚህ ስፍራ ላይ የነበረው እንግዲህ በሳር ቤት ነበረ። ሀጂ ሙሳ ያረፉበት ቦታ ነው ማለት ነው። በሃይማኖቱ ተከታዮች ዘንድ እንደ ቅዱስ ስፍራ የሚቆጠር ነው። ይህንን ህንጻ ራሱ ያሰራው በህልሙ ታይቶ ከወሎ የመጣ ግለሰብ ወይም የሃይማኖቱ ተከታይ እንደሆነ ነግረውናልና ከዛ ባሻገር እንግዲህ ሀጂ ሙሳ በራሳቸው እጅ እዚህ ጋር የጻፉት መጽሐፍ እንዳለ ነው አባታችን። እስቲ ይሄ መጽሐፍ ስለዚህ መጽሐፍ በደንብ ይንገሩኝ። ብራና ነው አይደል? ብራና በቆዳ የተሰራ በቀለም በመድ የተጻፈ ነው። ቀለም ተራሱ ሰርቶ ማለት ነው። ባህላዊ መድኃኒት ቀለም ምንድነው ይሄ መጽሐፍ? አሁን ይሄ መጽሐፍ አልহামዱሊላህ ምስጋና በአላህ ስም በጣም ሩህሩህ በጣም አዘኝ በሆነው እጀምራለሁ ይላል። ላኢላሃ ኢላላህ አላህ አምላካችን አንድ ነው። ፈጣሪያችን አምላክ አንድ ነው። ሙሐመዱር ረሱሉላህ ሙሐመድ የአላህ መልእክተኛ ነው።
ፈጣሪም አይደለም ቀጥቃጭም አይደለም ትክክል ለአላህ ተገዙ ህዝቦቼ ኢማኑ ነው። እሺ ስለዚህ ይሄ የጸሎት መጽሐፍ ነው ማለት የጸሎት መጽሐፍ ነው። ስለዚህ ሀጂ ሙሳ በራሳቸው እጅ የጻፉት በብራና የተሰራ መጽሐፍ ነው። እችኛዋ ደግሞ የሷ መያዣ ናት። አዎ የጎሽ ቆዳ ናት። ከጎሽ ቆዳ የተሰራ ነው። የተሰራች ናት። እጅግ በጣም ወፍራም በጣም ድንቅ ስራ ነው። አሁን ለምሳሌ የአንዋር መስጊድ እንግዲህ 100 ዓመት እና ከዛ በላይ ተቆጥሯል ተብሎ በጣም ይነገራል አዲስ አበባ ያለውና ይሄ እንግዲህ 700 ዓመት ነው። እንዴት ሰው አላወቀውም? እንዴት እዚህ ተሸሽጎ ኖረ? አዎ አለማወቁ ትክክል ለኛም ይሰማል። የሚሰማው ምንድነው? ይሄ አንዴ ገጠር ነው አገሩ በዓሉን ቅርሱን ለማስታወቅ የአገር ትውልድ አለመኖሩ ባሌ ሼክና ሁሴንም ደርሻለሁ አይቻለሁ። እዛ በኩል ትውልዶች ስለ ቦታ ስለያዙ እዛ በኩል ያለው ይቀርጻሉ። እኛ በኩሉ ይሄ ቀዲም ከሁሉ በላጭ እድሜ የያዘውን አልተቀረጸም። ስለዚህ አሁን ይሄንን ፕሮግራም የሚከታተሉ አሉ። ከዛ በተሸግባ ደግሞ የሚመለከታቸው አካላት አሉ። የባህል ቱሪዝም አለ፣ የወረዳ ባህል ቱሪዝም፣ የዞን ባህል ቱሪዝም አለ፣ የፌዴራል ቅርስ ጥበቃም አለና ይሄ እንግዲህ እንደ ቅርስ እንደ እርሶ እንግዲህ የሚያሰግዱበት ይሄ እንደ ኢማም የሚያገለግሉበት ነውና ምን መልእክት ያስተላልፋሉ? እስቲ ለባህል ቱሪዝምም ለመንግስትም ይሄ ቅርስ እንዲጠበቅ ባህልና ቱሪዝም ሁኔታ ማሰገናለሁ እኔ በኩል ቀደም አሁን ቅርሶች እኚህ ብቻ ናቸው እንደሚባል ሌላ የለም? የተወሰደ የለም? የተወሰነ አለ። የተወሰዚህ አንድ ሰው እጅ ተይዞ እንደ ጌጥ አድርጎ ሲይዞ ሲሄድ ተይዘውም አለ። እንደዚህ የተበታተነው አለ። የተበታተነው ይሄ ባህልና ቱሪዝም አማካይነት ሆኖ የኛ ትውልዳችን ስለ እናንተን ስላገኘን ቢቀርብ መንገዱ ለኛ ቢታወቅ ከዚህ ሰንሰለት አድርገን ተቀበሌን ተወረዳ ተባልና ቱሪዝም ከዚህ ሆኖም ይዘን እዛ እንኳን ቁጥሩን ይዘን ቀኑን ይዘን ብንሄድ ተወላይታን ሊመለስ ይችላል። ይሄንን ለኛ አግዙን ተባበሩልን አንዴ እንላለን። ሌላ በኩልም ቢሆን ባህልና ቱሪዝም ሁኔታ ማሰገናለሁ እኔ በኩል ከዚህ በኩል ተደብቆ ተሰውሮ የነበረው አሁን ግልጽ ያወጣችሁት ውጫዩ ሲመጣ እኛ በኩል አሁን ዙሪያው የመስጊዱ ዙሪያ እስከ ከታች እስከዛ ድረስ ያለው ብታስከብሩን ባህልና ቱሪዝም ያስከብር። ይሄ ቱሪስቶች መዳረሻ ነው የኛው ማለት ምዕራብ አባያ ወረዳ ውስጥ። ስለዚህ ይሄንን ለኛ እገዛ ቢታደርጉ እኛ እንፈልጋለን። ተመልካቾቻችን እንግዲህ የጋሞ ቴሌቪዥን ያልተዳሰሱ ያልተነኩ ቦታዎችን መዳሰስ ነው ስራው። ቅርሶችንም ባህሎችንም ማስተዋወቅ ነው። እንግዲህ አባታችንም እንዳሉት ይህ እድሜ ጠገብ ሀብት እዚሁ ዞናችን ውስጥ ሆኖ እስካሁን ድረስ በብዙ መልኩ በባህል ቱሪዝምም ተጠንቶ ቅርሶቹ አልተጠበቁም። እሳቸው እንደሚሉት አሁን እዚህ ጋር የተወሰነ መጽሐፍ አለ። ግን ከዚህ ቀደም እና ሀጂ አባ ሙሳ ሲጠቀሙ የነበሩ መጽሐፍትም ተወስደው ሌላ ቦታ አለ። ከዛ በመቀጠል ጎራዴም እንዳለ ነውና እዚሽ ጋር እስቲ እቺ ቀለበት ምንድናት? እቺ ቀለበት አላማው ጣቶች እዚህ ጡቶች አራት አሉ። ይሄ አንደኛው ነው ምሰሶ። ምንድነው? አርካናል ኢስላምን ይመለከታል። እቺ ሸሃዳ ላኢላሃ ኢላላህ ናት። ይሄም ሰላት ምልክት ነው። ይሄም ዘካ ነው፣ ምጽዋት ነው። ይሄ ሲያም ነው፣ ጾም ነው፣ ጾም ነው። ይሄ ሐጅ ነው የሚያመለው። ይሄ መቼ ነው የተሰራው? በሳቸው ዘመን ነው። ይሄ ሀጂ ሙሳ ጊዜ ተሰርቶ በእጃቸው ያዙት ነው። በሳቸው በጣታቸው የነበረው ነው። እጅግ በጣም እናመሰግናለን። ተመልካቾቻችን እንግዲህ እነዚህን ቅርሶችን ሰብስቦ አደራጅተው እዚህ ጋር ሙዚየም የመስራት ወይም እንደ ሙዚየም የማሳየት ሙዚየም መስራት ባይቻል እንኳን ተጠብቀው እንዲኖሩ የማድረግ የዞኑ ባህል ቱሪዝም፣ የፌዴራል ቅርስ ጥበቃ ባለስልጣን እንዲሁም የክልል ባህል ቱሪዝም ኃላፊነት ይመስለናል። እኛ አሳይተናል። እዚህ ጋር የነበሩ ቅርሶችም ተመልክታቸዋል። እኚህ ከ700 ዓመት በላይ ያስቆጠሩ የደረጁ ቅርሶች ናቸው። ፕሮግራማችን ይቀጥላል።
ሱልጣን ባርዛ እባላለሁ። የዚህ የደጋ ሾንገሌ ተወላጅ ነኝ። የጋሞ ዞን ከፍተኛ ሸሪዓ ፍርድ ቤት ዳኛ ነኝ እና አልহামዱሊላህ ይሄን እድል በማግኘታችን መጀመሪያ በጣም ደስ ብሎናል። እንኳን ደህና መጣችሁ ብዬ ጀምራለሁ። እና ይሄ በጣም ታሪክ ያለበት አካባቢ ነው። ጋሞ ዞን ምዕራብ አባያ ወረዳ ደጋ ሾንገሌ ቀበሌ ውስጥ እስልምና የመጣው መጀመሪያ እዚህ ለትምህርት የመጣው ሀጅ ሙሳ ይባላሉ። ሀጅ ሙሳ በመጀመሪያ ጓደኞቹ ጋር ለአራት ሆነው ነበር የመጡት። ከውጭ ሀገር እንደመጡ ነው የሚነገረን ታሪኩ ማለት ነው። ከዛ ከአራቶቹ እያንዳንዱ ቦታ ተሰጥቷቸው ሀጅ ሙሳ ደግሞ እኔ እዚህ አካባቢ ጋሞ ህዝብ በጣም የዋህና እንግዳ አክባሪ የሚነገረውን የሚቀበል ህዝብ እንደሆነ ነው የሚሰማኝና ወደዚህ ጋሞ ዞን ሄዳለሁ ብሎ ወደዚህ መጥቷሉ። በዛ በአንኮበር አርጎ በዶኔ አርጎ እዛ ጋ ዛቱ የሚባል ቦታ ላይ እንዳረፉ ነው የሚነገረን። እዛ ጋ ያው ዳዕዋ ማለት ጥሪ ሲያደርጉ ሰዎችን ወደ እስልምና ሲጣሩ እንደቆዩ ነው ታሪኩ የሚነግረን። እዛ ጋ እንግዲያውስ በስነ ምግባርም በተለያዩ መልክ ወደ እስልምና ሰዎችን ተጣርቶ ከዛ ደግሞ ዛቱ የሚባል ቦታ ላይ ቆይቶ ተመልሶ ደግሞ ወደዚህ ወደ ደጋ ሾንገሌ መጥቷሉ። እና ስመጡ እዚህ ገረው የሚባል ቦታ ላይ አርፎ ማለት ነው ህዝቡ ተቀበላቸውና እዛ ጋ ሲኖሩ እስልምናውን ሲያስተምሩ በቃ ጀመሩ። ለማስተማር ቀጠሉ። እሱንም የቀጠሉበት ቅድም እንደተናገርኩ በስነ ምግባር በጥሩ ጸባያቸው ህዝብን እየገዙ ነበር። ለህዝብ ተቀጥሮ ላይ ቀን ስራው ላይ እየሰሩ ነበር እና እስልምናን በዛ መልክ ነበር ሲያስተምሩ የነበረው። ከዛ ጋሮ የመኖሪያ ቦታ ከተሰጣቸው በኋላ እዛ አርፈው እንደገና ደግሞ ያ እምነትን የሚያመልኩበት የእምነት ቦታ መሰጠት አለበት። ምክንያቱም የሰው ፍሰት ጨመረ። ወደ እስልምና መግባቱ ጥሩ ስነ ምግባር አያያዙን በማየት ጸባያቸውን በማየት ደግሞ የተሰጣቸው ክብር አንድ ነገር ዱዓ ሲያደርጉ የሚቀበል የሆነ ተሰጥኦ አላቸው። አንድ ነገር ከለመኑ ያ ነገር ሲፈጸም ስላዩ ሰዎቹ በጣም ተማረኩና እንግዲያውስ የአመልኮ ቦታ መሰጠት አለበት በሚለው ይሄን ቦታ ተስማምቶ ህዝቡ ማለት ነው ይሄን ቦታ የመስጊድ አድርጎ ሰጥቷል። ይሄን አካባቢ ማለት ነው። በዚህ መልክ ነበር እስልምና ሲያስፋፉ የቆዩት። ስሜ አቶ ተገኝ ሸኖ ይባላለሁ። የምዕራብ አባያ ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ ነኝ። ስለዚህ ዛሬ የሚገኘው የምዕራብ አባያ ወረዳ የደጋ ሾንገሌ ቀበሌ ሀጅ ሙሳ መስጊድ ውስጥ ነኝ የሚገኘው። ይህንን ያልኩኝ ይሄ ሾንገሌ መስጊድ ሀጅ ሙሳ መስጊድ የተመሰረተበትን አመቱ አባቶች እንደሚነግሩት መረጃው እንደሚገልጸው 1313 ዓመተ ምህረት ዛሬ 705 ዓመት ያክል ተቆጥሯል። ስለዚህ ይህ አመታትን ያስቆጠረው ሃይማኖቱ ተከታዮች ይህ መስጊድ ከመመሰረቱ በፊት ከሳውዲ አረቢያ የመጡ አራት ወጣቶች ውስጥ አንድ ሀጅ ሙሳ የተባለው ይሄን ህብረተሰቡን ቤት ለቤት ገብተው ባህሉንም ጭምር ቋንቋውንም ጭምር የተለያየ መልክ ሰው እንዲረዳ እሱን እንዲቀበለው አድርገው ረዘም ባለ ሰዓት አስተምረው ሰው ጋር ተግባብተው መኖሪያ ቦታና አምልኮ ስፍራ ተሰጥተው ኖረዋል። ስለዚህ መኖሪያ ስፍራ እዛ ጋሮ ጋርባንታ የሚባልበት ስፍራ አለ። ይሄ ደግሞ የአምልኮ ስፍራ ተብሎ እንዲያመልኩት ደዋ እንዲያደርጉት ሰውን የሚያስተምሩ ሰዎች ተብሎ የተሰየመ ስፍራ ነው። ኸይር ኢንሻአላህ ምናልባት መጀመሪያ የዚህ አካባቢ የመጡበትን ታሪኩን ሳልነገር ያለፍኩት እንዳይሆን ዛሬ ቢያንስ ከዛ 705 ዓመት በፊት ነው። ያ ማለት በኢትዮጵያን አቆጣጠር 1313 አካባቢ ይመስለኛል። በዛን ሰዓት እንደገባ ነው የሚታወቀውና እና መጥቶ እዚህ ጋሩ የሚባል ላይ በተቀመጡበት ሲቀመጡ ሰዎቹ አሁን ለስብሰባ ሲጠሩ እሳቸው አልመጡምና በዛ አጋጣሚ ነው ከዛ በኋላ መጥቶ ከሰዎቹ ጋር ሲያወሩ ለኔ የሚታይ ነገር ለእናንተ አይታያችሁም ዝም በሉ ብለው ተናገሩ። ከዛ በኋላ ምንድነው የሚታያችሁ ሲል በዛ በኩል ሩቅ ቦታ ወደ ምዕራብ አቅጣጫ ማለት ነው እዛ ጋር የሆነ ጎሽ አለና ይሄ ይታየኛል ብሎ እስቲ እንዴት ነው የቱ ጋር ነው የምታዩ ብሎ ሰዎች ሲሉ ለኔ ይታየኛል አምጡ ብሎ በጦር ወጉ ይባላል። እንግዲያውስ የሰማነው ታሪክ ነው። ወግቶ እንደገደሉ ሄዳችሁ ይዛችሁ አምጡ ሲባል ሄዶ እነሱ ይዞ እንዳመጡ ነው የምንነገረው። ይህም እንግዲያውስ ምናልባት
ሰዎቹ ሃይማኖትንም እንዲቀበሉ ጥሩ ስነ ምግባራቸውን ጭምር የሰጣቸው ፈጣሪ የሰጣቸው የሆነ የክብር መገለጫ ሊሆን ይችላል ብለን ነው የምናምነው። ምክንያቱም ለእያንዳንዱ ሰው የሚሰጠው የተለያዩ ተሰጦች ይኖራሉና ይሄን ተሰጦ ፈጣሪ ሂክማ ጥበብ እንዲኖር ሰጥቶ ሊሆን ይችላል ያው የተነገረን ማለት ነው። ስለዚህ ይሄን አሳይቷል ይባላል። ሌላም ደግሞ እንደገና ውሃ እንዲያውጥቶ ምንም በሌለበት ውሃ እንዲያውጥቶ ያ ውሃ ይውጣል ሰው በውሃ ተቸግሮ ስለነበረ ውሃ እንዲያውጣ ዱዓ አድርጎ ውሃ ወጥቷል የሚባልም ታሪክ ያው እኔ ልጅ ስለሆንኩ ምናልባት ያሉት ነው የሰማሁትና ይሄም እንደተነገረ ነው የተሰማን። ጠቅለል ባለ መልክ ብዙ ሙዕጂዛ ይባላል በአረበኛ ያው ታምር ነገር እንደሰሩ ይቆጠራል። ዱዓ ካደረጉ ተቀባይነት ያገኛል ማለት ብሎ ያምናሉና ይሄ ነው። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ማወቅ መታወቅ ይወደዳል። ኢብራሂም ኮልባ ይባላሉ። አልሐምዱሊላህ ረብል ዓለሚን ከአባቶች ጋር ነው የሰማሁት። ሀጂ ሙሳ መጀመሪያ ከዛ ከዛቶ ዶኔ ዛቶ የሚባልበት ቦታም ቆይቶ በዛ ተሻግረው መጥቶ እዚህ ጋር እንደ እንግዳ ሰራተኛ ሆኖ ሰርቶ ነው ያደሩት። ለራሱ ምንነቱና ጌትነቱን ሰውን አላሳወቅም። እንደ እንግድነት የሰው ቤት ከርሞ እንደ እንግድነት የሰው ከብት አልብሶ አርሶ ለራሱ ጸባይ አንዱም እንደዚህ ሳያርግ ቆይቷል። የቆየ ሰው ነው እና በዛው ምክንያት የሱ ከራማ የሰማበት ምክንያት ጋሮ የሚባልበት መሰብሰቢያ ቦታ ነበረ ለሾንጋሌ። በዚህ አሁን እኛ አንድ ቀበሌ ነበረን፣ 5 ቀበሌ የሆነ ሰዎች ሁሉ አንድ ጭቃሹም ነው የምናድረው። ይሄ ሁሉ ተሰብስቦ መሰብሰቢያ ቦታ ሲቀርብ እሱ አልቀረበም። ያንተ ግለሰብ ነበረ። የሱ ስሙን ጠርቶ ያንተ ቤት ያለውን እንግዳ ለምን አይመጣም ብሎ ጠይቁ። በዛው ምክንያት ሰውየውን ጠርቶ አመጡ። 4 ሰዎች እኔ የሚታየው ነገር ለእናንተ አይታይም፣ ስለዚህ እኔ ራሴን ደብቀዋለሁ በማለቱ ነው የቆየሁት እንጂ ጠልቼም አይደለም ብሎ ተወራ። እሺ ምን አይቴ ነው አንተ የምታየው ነገር ለኛ የማይታይበት ነገር ምንድን ነው ብሎ ጠየቁ። ይሄ ጎሽን 2 ጎሾች አሉ። ፈተል ዶርንጄ ነው ቦታ። ፈተል የሚባልበት ቦታ ያለውን ጎሾቹን ይታያሉ ለእናንተ አለ። አይ የት ጋ ነው? እስቲ እኔ ሊያሳይ 1 2 4 የሆኑት ወጣቶችን ስጡኝ። እኔ እዚህ ቆመ የዘኛው ጎሹን ወርወሮ ወግቼ ገላለዋል። አይ ወንድ ከሆንክ እስቲ 4 ወንዶች ሰጡ። ወጣት ጎረምሳ የሆኑት ሰዎችን ሰጡ። የኔ ጦር ይዛ ጥላችሁ አትምጡ ይዛችሁ ነው ብሎ ሄዱ። ሰዎች በቦታ እንዳሉ ጎረምሳዎቹ ጦርና ስጋውን ይዘው አመጡ። ሆላ አሉ። ዱስቱር ማለት ነው። ሆላ ያንተው ከራማ እሺ ብሎ ህዝቡ የሱ ከራማን አምኖ የሱ እምነትን አምኖ እሱ ውስጥ ገቡ እና መሬቱን ቆርጦ ሰጡ ለሱ። ጋርባንታ ቤት ቦታ ጋሮ አጠገብ ቅርብ እንዳልቅ በእኛ አጠገብ ነው ብሎ ማሳውን ሰጡ። ቦታውም ሰሩ። ህዝብ ነው የሰራው። ቤትም እሱ ራሱ አልሰራው። ሰርቶ እዛ ቆዩ። መስተም አገቡ፣ ልጆቹም ወለዱ። በዛው ጠቅላላ ህዝብ አሰብ የሱ ሃይማኖት አገባ እና በዛ ምክንያት ነው። ከዛ ህዝቡ ከተገባ በኋላ ሃይማኖቱ ከተያዙ በኋላ ቦታውን ጠየቁ። መጸለያ ቦታ ለእኔ ሰጡ። ይሄ መጨረሻው ቀን ይሄ ቦታ እኔ ካልቀበርኩ ይፈርሳል በማለቱ ቦታውን ወሰዱና በቦታው ተቀበሩ። በዛ ምክንያት ነው እዚህ የገባውበት። ከዛ በኋላ በቃ ሰው ሁሉ ሃይማኖቱ ገቡ። የሱ ከራማ አየውና ዱስቱር እያለ አከረመው። የሚያውቀው ነገር የሰማሁት ነገርም ይሄ ነው። ሀጂ ሙሳ እዚህ
ከመጡ በኋላ ማለት ነው አካባቢው ሰውም ካሰለሙ ወደ እስልምና ከተጣሩ በኋላ አግብቶ ልጅ ወለዱና ልጃቸውን እንዳስተማሩ ይነገረናል ታሪኩ። ልጃቸውን አስተምሮ ለዳዕዋ ለስብከት ማለት ነው እዚህ ጋሞ ውስጥ ልክ አሁን ኡባያላ እንደተላከ ይነገራል። ሌላ ቦታ አንድ ሌላ የት እንደሆነ እዛ አካባቢም ሌላ የት እንደሆነ ስሙ ጠፍቶብኛል። እዛ ቦታ ተልኮ ብዙ ሰው አስልሞ ልጁ እንደመጣም ይነገረናል። እንደዚህ ነው አስተምሮት የልጃቸው ማለት የሀጂ ሙሳ ልጅ ነው እንዳስተማረ ከሳቸው በኋላ የሚነገረው። ሌላ ተጨማሪ እሳቸው ጋር የመጡ ከአራቱ ሰዎች አንደኛ ያው አቡ ጃዕፈር የሚባለውና እንደ አካባቢ ሲጠራ ይቻላል አሁን አልካሶ ላይ የተላከው ወደ ስልጤ አዝረንት በርበር አካባቢ መጣ አለ እሱ እዛ ጋር ቀረ። ሁለተኛው ደግሞ አንዱ ወደ ባሌ የሄደው ሼካና ሁሴን የሚባሉ አሉ። አንደኛው ደግሞ አቡ ያዕላ ነው ማን ነው የሚባል ስሙ ጠፍቶብኛል እሱ አሉ። ከዛ በኋላ አሁን ሀጂ ሙሳ ሲሞት የስልጤው አዝረንት በርበሬ ላይ የተቀመጠው ሲሞቱ መጥቶ እዚህ መጥቶ ጀናዛ ሰግዶ አስቀብሮ እንደሄደ ነው። ምክንያቱም አስተምሮቱም የሚያውቁት እነሱ ስለሆነ ሰላተል ጀናዛ የሚባል ነገር አለ። ሰው ሲሞት ታጥቦ ይሰገድበታል። የሱ ሰውየው ወንጀሉም እንዲማር ዱዓ ይደረጋል። አሁንም አለ ማንኛውም ሰው ሙስሊም ሰው ከሞተ እንደዚህ ሰላተል ጀናዛም ይባላል። ያ ሰላተል ጀናዛን ለመስገድ አንደኛ ጓደኛውም ስለነበረ መጥቶ እዚህ መጥቶ አስቀብሮ እንደሄደ ነው የምንነገረው። የስልጤ ላይ የነበረው ማለት አዝረነት በርበሬ የነበረው ሰዎቹ ከተሰለሙ በኋላ ልጆቹም ያ ሰውየው ከተወለደ በኋላ እስከ ጎፋ ያላ ሙሳ ባልቦታም አሰለምኩ እዛው ድረስ ሄዱ። ዞሮ ዞሮ እስከ ቁረሾቻ የሚባል ተሻግረው ወደዛ እስከ ጨንቻ ያሉ ጠቅላላ ሰዎችን አሰብስቦ አሁን በእኛ ጋር ናቸው። እነሱንም ተወሎ ደሴ የመጡ ሰዎችም ከኛ ጋር ናቸው። ከኛ ጋር ነው። በአረፋም በመውሊድም በረቢል አወልም ማነው ገልገል ጎባውናም ከኛ ጋር ነው የሚያርዱት። እኛ ጋር ነው የምንበሉት። እነሱንም ከዳና የሚመጡት እና እንዲህ ያለ አሰብስበው አወሩና አፋቃቀሉ። እንዲህ ያለ ሃይማኖት አዝዞ በጣም ህዝቡ ደስ ብሎኝ ነበር። በዛው ምክንያት ደግሞ አስተማሪ አጣን። የቋንቋው በእኛ ዘመንም አልመጣም እኮ የአማርኛም በእኛ ዘመን አልመጣም አይደለም እንዴ? በእኛ ጊዜም አልመጣም። እኛ በ1963 ትምህርት ቤት ከተጀመረ በኋላ ነው በዚህ በዋጅፎ ትምህርት ቤት ነው ያገኘሁት። ከዚህ በፊት ምንም የለም። አረበኛ ቀርቶ አማርኛም የለም በእኛ ሀገር። እሽታ ብቻ ነው። ከተታዘዘ በኋላ እሺ ብቻ ነው የምንጠቅመው፣ እሺ ብቻ ነው የምናውቀው። እና በዛ ምክንያት ህዝቡ የመከታተል ትቶኝ ከዚህ በኋላ በታላቁ ልጅ አንድ ኮልባስ የሚባል ልጅ ነበረ። ባለ ጎባ ነው በተቀበረው ቦታም በዛ ነው ያገኘሁት። እንዲህ አለ። እነሱም ተበታተን ነው። ልጃቸው አላቸው ዙሪያቸው፣ ለነሱ ዙሪያቸው ከዙሪያው አንዱ ይሄ ነው። ይሄ የተቀመጠው ሰውየው ነው። እነሱ ዝም እኛ በሃይማኖት ነው ገባልነው። በሃይማኖት እኛ ተማረኩ እና አስለምዱኝ ደግሞ የሃይማኖት ምክንያት በዛው ምክንያት የሃይማኖት ምንነቱን አስተማሪ ገዝተን ያመጣልኩ። ይሄንን ከራይተን ያመጣልነው ቆይቷል ከኛ ጋር ምስሉ። ስሜ ታከለ ታፈሰ እባላለሁ። በጋሞ ዞን ምዕራብ አባያ ወረዳ ባህል ቱሪዝም ስፖርት ጽሕፈት ቤት የመስህብ ዘርፍ ባለሙያ ነኝ። እዚህ ደጋ ሾንጎሌ ሀጂ ሙሳ መስጊድ ከዚህ በፊት በነበሩ ብዙ ጥናቶች ሲደረጉ ነበረ። የተለያዩ አጥኞች መጥተው ጥንታዊነቱን ለማረጋገጥ ጥናት ሲደረግ ነበረ። ይህ ጥናት ተረጋግጦ በዞን ደረጃም በቅርስነት የተመዘገበበት ዞኑም እውቅና የሰጠበት ደረጃ አለ። ማለት በኢትዮጵያ ደረጃ ያለውን ነገር ያው አላጣራንም። እሱን አጣርተን ቀጣይም መሰራት ያለበት ስራዎችን አጥልቀን የምንሰራበት ሁኔታዎች አሉ። ስለዚህ እኛ እንደ ባህል ቱሪዝም ጽሕፈት ቤት በዋናነት ካሉን መስህቦች እነዚህ መስህቦች በሀገር አቀፍ ደረጃ እውቅና አግኝቶ ሰው ምቹ ግራን ተፈጥሮ መጥቶ አካባቢውን እንዲያይ ራሱን እንዲያዝናና ደግሞ ለጥናታዊ ስራዎችም ብዙ ጥናታዊ ስራዎችም ስለሚያስፈልጉ አጥኚ ሰዎች መጥቶ ይሄን አካባቢ ጎበኝቶ እንዲያጠኑም ቦታው ክፍት እንደሆነ ስናወራም በሚዲያም ስናስተላልፍ ነበረ። ግን አንዳንድ ቻሌንጆች ቢኖሩም የበለጠ መንገድ ሙሉ በሙሉ የለም ሳይባል መንገድ አለ።
ከዚህ በፊት ሰው በእግር ሲራመድ ነበረ። መንግስት ይሄን መንገድ አመቻችቶ ወደ 15 ኪሎ ሜትር ከወረዳ ከዞን 50 ወደ 65 ኪሎ ሜትር ተራምዶ ማንኛውም ሰው መኪና የያዘን በሞተርም መጥቶ ቦታውን ማየት መጎብኘት ይችላል። ጸበሉ እንደዚህ ሆነ እኮ ይሄ ቦታ ደጋም እንትና ተራራማ ነው አይደል? በዛ ምክንያት ውሃ ያስቸግራል። የራሱ ከራማ ለህዝቡ እንዲጠቀምና መድኃኒት እንዲሆኑ ተብሎ በምን እንደተቆፈሩ በአንድ ጣት እንደዚህ ተደርጎ ነው አሉ። ውሃ ወጣ፣ ቦምባ ወጣ እና መድኃኒት ሆኗ ያቺ ውሃው ቀረች። ማንም ተጠቃሚ ሆነች። ግን ሰርቆ የሚወስድ ሰው ሰው እዳው ጭምር ይዞ ነው የሚከፍለው። ብዙ እዳን ያስከፍላል። ያቺ ውሃ ግን መድኃኒት ናት። ግን የሱ በጣት ወግቶ ነው አወጣው። እንጨቶች አሉ፣ በረዛፍ አለ፣ ጽድ አለ፣ ሌላ ደግሞ ቁራን አለ፣ እዚህ ያለ ቁራን አለ። ሌላው ሀጂ ሙሳ ሲያደርግ የነበረው ቀለበት አለ። ሌሎች ድቤ ቅድም ሲመታ የነበረው ከበሮ አለ። ከበሮ ደግሞ ከትልቅ እንጨት ነው ያኔ የተሰራ ነው፣ አሁን የተሰራ አይደለም። ሌላው ደግሞ እዛው አካባቢ ሌላ ያልተመዘገቡ ቅርሶችም አሉ። አሁን ጠፉ የሚባሉ ቅርሶች አሉ። ይሄን ቀጥለን ከነሱ ጋርም የምንሰራበት ሁኔታ ይኖራል ማለት። ስለዚህ ይሄ ላስቴ ስናይ ይህ የእሳቸው የቀብር ስፍራቸውና አንዳንድ ቅርሶች ያሉበት ስፍራ ሆኖ ይገኛል። ከዛ ደግሞ አሁን ይህ ከቀብራቸው በኋላ ማንኛው እንደ ሃይማኖቱ አኳያ ማንኛው ሰው እዚህ ቦታ መግባት ስለማይችል እዛ ማደው ላይ አሁን አምልኮ የሚያደርጉበት ጸሎት ደዋ የሚፈጽሙበት የሰሩበት የአምልኮ ስፍራ ይገኛል። ስለዚህ አሁን እዚህ ጋር የጥንትነቱን ታሪክን ስንመለከት ይሄን 3 አጥር የታጠረበት በጥንት ጊዜ ከሀጂ ሙሳ ጀምሮ በራሳቸው ካፈለቁት ውሃ አለ። ውሃውን እዚህ ጋር ሰው ሲገባ ታጥቦ እንዲገባ ተብሎ ከጥንት ጊዜ ተብሎ የሚቆጠር ታሪክን የሚያወሳ ውሃው አለች። ከውሃው ወደዛ የመጀመሪያ በርን ጫማ ሰው አውልቀው የሚገባበት አጥር አለ። ይህ በወይራና በአገር በቀል ጽድ እንጨት የተተከለው አለ። ከሳቸው እድሜ ጋር ይቆጠራል። ይህ ቦታ ሲያስከብሩ ካደረጉት። ሶስተኛ ደረጃ እዚህ ጋር አሁን የሚታየው አጥር አለ። ይሄን ደግሞ አሁን ቤቷ ያለችባት የታጠሩ አጥሮቹ ያው ከ700 ዓመት አካባቢ ቆይቷል ተብለው ማንም ማይነካቸው እንጨቶቹ ባይዘው ጥንትነትን የሚያሳዩ ናቸው። ያኚ አባት ደግሞ ሀጂ ሙሳ ተከሉ ተብሎ አገር በቀል ጽድ እንጨትን እዚህ ጋር ትላልቅ እንጨቶች እዚህ የሚታዩ ናቸው። እሳቸው የተከሉት እጅግ ማራኪ ደስ የሚሉ አካባቢውን ለአየር ንፋሱ ምቹ የሚያደርጉ ለቱሪስት መስህቦቹ ቱሪስቶቹ ቢመጡ ምን ያያሉ፣ ምን ጥንትነትን የሚሆኑ ወይስ ለታሪክነት ለቅርስነት የሚሆኑ እንጨቶቹን ጭምር እዚህ ይገኛሉ። አልহামዱሊላህ ያው አካባቢ እዚህ አካባቢ ተወላጅ ከመሆኔ ጋር እኔ ትንሽ ያው ወጣ ብዬ የሃይማኖት ትምህርትም ተማርሬ ያው ኡስታዝም ነኝ። ከዚህ ትንሽ ቆይቷል። ወደ 4 ወር አካባቢ እዚህ መጥቼ ምናልባት እንደውም እናንተ የሚዲያ አካል ሆናችሁ ዛሬ መምጣቱ በጣም እጅግ የሚያስደስት ነው። እኔ በራሴ ሶሻል ሚዲያ ስለምጠቀም እንደውም ታሪኩ ለዓለም ይደርስ እንደሆነ ብዬ ቪዲዮ አድርጌ ሁላ እነሱንም ቃለ መጠይቅ አድርጌ ወስጄ የለቀኩበት ምክንያትም አለ። ይሄን ደግሞ አሁን ከመንግስት በኩል ሲሆን ተደራሽነት ይኖረዋል። ተደራሽነት ሲኖር ደግሞ እንደ ሀገር እንደ ጋሞ ዞንም ይሄ ትልቅ ቅርስ ስለሆነ መንግስት በቃ የሚያስፈልገው ነገር ማድረግ አንደኛ ደረጃ መንገድ ቢኖር ብዙ ቱሪስቶች ታሪኮች ይመጣሉ። አሁን እኛ ለምሳሌ አረቦች፣ ቱርኮች እዚህ እንዲመጡ ይሄን ታሪክ እኔ በበኩሌ ጥረት እያደረኩ ነው። ያ እነዛ ከውጭ የሚመጡ እንግዶች እዚህ ቢመጡ ደግሞ ለሀገሩም እድገት ነው። ያ እድገት ስለሆነ ይሄ መንግስት ቢያንስ መንገዱን ቢሆን የማስተካከል ነገር ከተቻለ ቢሰራ ይሄ ቱሪስት እዚህ ለመድረስ ጥሩ እድል ነው ብዬ ነው ማምነው። ከዚህ አንፃር አሁን እኛ የቻልነውን ኃይል ህዝብን እያስተማርን ይሄ ታሪክ ሆኖ እዚህ ጋር እንዳይቀር ታሪኩ እንዲሄድ እዚህ ጋር የእምነት ትምህርት ቤቶች ከታሪክ አንፃር የእምነት ትምህርት ቤቶች ቢሰሩ የሚለውን እየሰራን ያው እኛም የተንቀሳቀስን ነው ያለውና በዚህ ላይ መንግስት አሁን ቅድም ያልኩትን መንገድም ይሁን የተለያየ ነገር ቢያግዝ የሚለውን ጥሪ ለማስተላለፍ እወዳለሁ።
ውድ ተመልካቾቻችን እንግዲህ ይሄ ከ700 ዓመት ያስቆጠረ እንደሆነ ቅድም አጥሩ ሲነግሩ ነበር አባቶች ማለት ነው። ከዛ ባሻገር በርካታ ቅርሶችም እንዳሉ ተመልክተናል። ተመልካቾቻችን እንግዲህ እኛ እዚህ ድረስ መተን ከምዕራብ አባያ ወረዳ 30 ኪሎ ሜትር ርቀት ላይ የምትገኘውን እዚህ በደጋ ሾንጎሌ የምትገኘውን የሀጂ ሙሳን መስጊድ በዚህ ልክ አስቃኝተናቸዋል። እኛ ጋሞ ቴሌቪዥኖች ደግሞ ለናንተ እንደዚህ ለሰው እይታ የራቁ ግን ታሪካቸው ፊት የወጡ መስህቦችን በየሳምንቱ የምናስቃኝበት ነው። እኔ ፍሬው አበበ ከካሜራ ባለሙያው አዝመራ ሞሰና ጋር መልካም ሳምንት ተመኘን። መልካም ጊዜ። በሌላ ፕሮግራም በሌላ መርሃ ግብር እስክንገናኝ ድረስ መልካም ቆይታ።